የዴቭ ፍጻሜ እጅግ በጣም በሚያሳዝን ሁኔታ ዶክተሩና ዳይመንድ ተመካክረው የመኪና አደጋ ደረሱበት። የአደይ ፍጻሜ እጅግ በጣም በሚያሳዝንና በሚገርም ሁኔታ ዴቭን ሆስፒታል ላይ ስታየው ዶክተሮቹና ዳይመንድ ላይ አፈጠጠች። እንዴት እንደዚህ ታደርጉታላችሁ? ምንም ቢሆን እኮ እኔና ዴቭ ብዙ መከራዎችንና ስቃዮችን አሳልፈናል። ዛሬ ላይ እሱ ባይጠላኝም በእናቱ ምክንያት ግን እየተመላለሰ ቢያስቸግረኝም ያለኝ አማራጭ አምኖ መቀበል ብቻና ብቻ ነው። ዳይመንድ እንዴት እንደዚህ ልታደርግ ትችላለህ? የሰውን ሰው በዚህ ልክ አደጋና የሰውን ሰው በዚህ ልክ ችግር መድረስ ተገቢ ነው እንዴ? ይሄንን ስላደረክ እኔ ደስ የሚለኝ ይመስልሃል እንዴ ብላ ስትለው፣ አደይ እባክሽ አትጨማለቂ፣ እኔም እኮ ወንድምሽ ነኝ። አንቺ ላይ ማንም እየተነሳ ጥቃት ሲያደርስብሽ ደስ የሚለኝ ይመስልሻል? ለሊን እስኪያት፣ ጀገራው ስንቱን ሰው ነው ያስለቀሰው፣ ስንቱን ሰው ነው መከራ ያበላው። ግን ወንድሜ ነው ብላ ያላትን ደስታና ስሜት ተመልከቺ። ቢያንስ አንቺን መከላከልና አንቺን መጠበቅ ካላቃተኝ ወንድምነቱ እምን ላይ ነው ብሎ አፋጠጣት። ዳይመንድ እጅጉን በጣም ደንግጧል። ዴቭም ደግሞ ድንገተኛ ሆስፒታል ሲያስገቡት አካሉ ላይ ከባድ ጉዳትና አደጋ ስለደረሰበት ምንም ቢፈጠር ምንም ካጠገቡ ሆናችሁ ጥሩ አስታማሚ እንፈልጋለን ብለው ተናገሩ። አደይም ዴቭ ወደ ያለበት ክፍል ሄደችና ደም እንባ እያለቀሰች፣ ዴቭ ለተፈጠረው ነገር ይቅርታ፣ በእኔ ምክንያት ነው እንደዚህ የሆናችሁት አይደል? ቆይ አንተ ከዳይመንድ ጋር እንደዚህ ምን አጋጠመህ? ዶክተሩስ ቢሆን ይህን ያክል የመኪና አደጋ እንዴት ሊያደርስብህ ይችላል? ብላ ስታፈጥበት፣ አደይ እባክሽ አትፈታተኝኝ፣ አሁንም ካጠገቤ ራቂ። እንዳንቺ አይነት አስመሳይና ራስ ወዳድ ሰው በህይወት ያጋጥሞኝ አያውቅም ብሎ ሲላት በጣም ተናደደችና ጭራሽ እኔም ላንተ ለህይወትህ ራስ ምታቱኛለሁ ማለት ነው። በጣም የማዝነው በድሌ ነው ዴቭ። በተደጋጋሚ ካንተ ተስፋ አልቆረጥኩም ነበር። ችግራችንን ፈተን ወደ ህይወታችን እንመለሳለን ብዬ ነበር። አንተ ግን በጣም አሳፋሪና ደባሪ ሰው ነህ ብላ ስትጮህበት፣ አይደል እኔው ነኝ ደባሪው አይደል? በወደድኩሽ ባፈቀርኩሽ ከነ ማንነትሽ በተቀበልኩሽ እንዲህ ሰው ታስደበድብኛለሽ ብዬ በጭራሽ አልጠበቅኩም ነበር። ያ ዳይመንድ ወንድሜ ወንድሜ እያልሽ የምትመጻደቂበት የቤሪን ፓስፖርትና ስልክ እንዲሁም ደግሞ ፖርሳዋን የዘረፈው እሱ ነው። አሁንም ቢሆን ሌላ ችግር ሳይፈጠር የቤሪን እቃ እንድትመልሱ ፈልጋለሁ ብሎ ሲላት፣ አንተማ ለይቶልሃል። እስካሁን ካንተ ጋር ያሳለፍኩት ጊዜ ጥሩ መስሎኝ ነበር። ጥሩ ህይወት አገኘው መስሎኝ ነበር። ተለሳልሰህ ወደ ህይወቴ ከገባህ በኋላ እንድታረገኛለህ ብዬ በጭራሽ አልጠበቅኩም ነበረ ብላ ተደፍታ ስታለቅስ፣ አደይ ሴትነትሽን ጠብቂ እንጂ እኔ እኮ ላንቺ ብዬ ነው እንደዚህ ከሰው ጋር እየተደባደብኩ ያለሁት። ዴቭ ደግሞ ሰሞኑን እናቱ ከመጣች በኋላ አንቺ ላይ ከተቀየረብሽ በኋላ በጣም ጥጋብና እየተፈታተነኝ ነበር። እኔ ከዶክተሩ ጋር ስራ አግኝቶልኝ ስራ ልገባ ነበር። እንዲሁም ደግሞ በዛች በለሊ ጉዳይ ቤዛ በመረዘቻት ጊዜ በተደጋጋሚ ሆስፒታል ሂጄ ነበር ለሊን ለማየት። ከዶክተሩ ጋር ሲያየኝ በቃ አንቺና እሱን አካድቼ ከዶክተሩ ጋር ያጣበስኩሽ ይመስለዋል። ታዲያ እሱስ የፈለገውን ሲያገባ አንቺ ቁመሽ ማየት አለብሽ እንዴ? እንዴት ነው የሚያስበው? ወይስ እሱ ያችን አግብቶ ደስተኛ ሆነም ተከፋም የራሱን ህይወት ከኖረ በኋላ ተመልሶ ወደ አንቺ እንዲመጣ ልትጠብቂው ነው እንዴ? ግራ እየተጋባኝ እኮ ነው አደይ ብሎ ሲል፣ ዳይመንድ እንደምታስብልኝና እንደምትወድልኝ ከወንድምን በላይ ዋጋ እያረክልኝ እንደሆነ አውቃለሁ። ግን በዚህ ልክ ሰው ጋር ተጋድለህ ሰው ጋር አደጋ አድርሰህ
ለኔ የምታስደስተኝ ነገር አይሆንም ብላ አለችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዴቭ አበቃለት። ዶክተርና ዳይመንድ ተመካክረው ድንገተኛ የመኪና አደጋ አደረሱበትና መኪናውም ጨፍልቆት ከሄደ በኋላ አንጠልጥለው ወደ ሆስፒታል ሲወስዱት ዶክተሮቹም ከባድና አደገኛ ነገር ስለደረሰበት ብዙ ደም ስለፈሰሰው እዚህ መቆየት አለበት፣ ምናልባት ዴቭ የማስታወስ እድሉም ሆነ የድሮ ትውስታው በሙሉ ሊረሳው ይችላል። ስለዚህ ካጠገቡ ደህነኛ አስታማሚ ሰው እንፈልጋለን ብለው ሲሉ ዴቭም ደግሞ እዚህ ምን ልሰራ ነው የመጣሁት? ዶክተር ምን ተፈጥሮ ነው? ምኑኜ ነው? እያለ ማንነቱን አለበት ቦታ ሲያየው ዴቭ ራሱ በጣም ደነገጠና ወይኔ ጉዴ፣ ጭራሽ ይቺ የገጠር ከርፋፋ እንዳለችው እናቴ እንደ አይነት ታሪክ ታሰራኛለች ብዬ አላሰብኩም ነበር ብሎ ደነገጠ። ዴቭ የደረሰበት አደጋ በገዛ እጁ ነው። ዳይመንድን ዘሎ መጥቶ በቦክስ በእርግጫ ሲማታ ዳይመንድም ደግሞ ራሱን መቆጣጠር አቃተውና ዴቭን ዘሎ እንቅ አደረገው። ከዛ አየህ ማንም ሰው ቆሞ የሚመለከት የለም፣ አንተ ግን በጣም ባለጌና ወራዳ ሰው ነህ። እንዴት የሰው ልክ አታቅም እንዴ? እኔ የቤሪን ስቃ በሰርቅ በእንደዚህ አይነት መልኩ ነው እንዴ? ዴቭ ለአንተ ስልኮ ገጠር ድረስ ተንከልክሌ አደይ እናንተን አንድ ላይ ለማድረግ አባቷን ዋሽቼ ነበረ፣ ካጠገብ ሁኜ ነበር። ዛሬ ላይ ከዶክተሩ አንድ ሁለቴ ብታይኝ ሌላ ነገር አስበህ እንደዚህ ታደርጋለህ ብዬ አላስብም። ሲበዛ ራስ ወዳድ ሰው ነህ ብሎ ኪንጎም ድንጋዩን አንስቶ አናቱን ሲጨፈልቀው ሄዶት ድፍት አለ። አደይ እንግዲህ ቆይታዋን ዶክተርን ይቅርታ እንድትቀየመኝ አልፈልግም፣ አንተ የተናገርከው ነገር ልክ ነበር፣ ላዳምጥህ ይገባ ነበር። የዴቭ እናት ይህን ሁሉ ስቃይና መከራ እንደምታደርስብኝ በፍጹም አላወቅኩም ነበር። እንደዛ ተለሳልሳ እፈልግሻለሁ፣ ከዴቭ ጋር አንድ ላይ መሆን አለባችሁ ብላ ስትለኝ ቀጥ ብዬ ቃሏን ለማክበር ሄድኩ። ሲሄድ ግን ያጋጠመኝ ነገር በጣም ያሳዝናል። ዶክተር አንተ ግን እኔን ለማትረፍና ለማዳን እንዴት እንዳወክ መንገዱ ባይገባኝም መተህ ስለደረስክልኝ ከልብ አመሰግናለሁ። አንተ ባትኖር ኖሮ እኔ እስካሁን ምን እንደሚደርስብኝ እንኳን አላቅም ነበር። ያቺ ቤሪ ለራሱ መርፌ ይዛ እያስፈራራች ሳለ በድንገት ለልዬ ደርሳ ባታተርፈኝ ኖሮ እስካሁን በሽተኛ ሁኜ ወይንም አንድ ነገር ሁኜ ወድቄ ነበር። እናንተ ባትኖሩልኝ ማን ያድነኝ ነበር? ዶክተር ያንተና የሌሊን ውለታ እንዴት እንደምከፍለው አላቅም ብላ በጣም ነው የተደናገጠችውና ዶክተር እንደዛ ስትለው አደይ በእርግጥ ለዴቭ ምን ያህል ፍቅርና መውደድ እንዳለሽ አረጋግጫለሁ። ሲቀጥል ደግሞ ያን ያክል እንደዛ በተደጋጋሚ ስልሽ ድርቅ ማለት የለብሽም። እንደዛ ድርቅ ባቴ ኖሮ ፖሊሶቹም እኔን አያስሩኝም ነበር። አየሽ አንዳንዴ አለመደማመጥ ዋጋ ያስከፍላል። ስለዚህ በሰዓቱ እኔ ደግሞ ይሄ ይፈጠራል ብዬ በጭራሽ አላሰብኩም። ቤሪ መታ የዴቭ እናት አንቺ ላይ ችግር እንዳደረሰችብሽና እየተሰቃየሽ መሆኑን ስትነግረኝ ግራ ገባኝና እየበረርኩ መጣውኝ። ይሄ ነው፣ ሌላ ምንም ነገር የተለየ የለም ብሎ ሲላት እሷም ከሚባለው በላይ ደነገጠች። ቆይ ግን ምን አድርጊያት ነው ይህን ሁሉ ችግርና ስቃይ የምታበላኝ? እኔ እኮ ከህይወቱ ራቂ ስትለኝ እሺ ብዬ ራኩኝ። ግን እንዴ እንደፈለገች ጫወትብኝ በጭራሽ አልፈልግም ነበረ። ሊም እንግዲህ ባቡሬ ገጀራው ወንድሟ እንደሆነ ሲነግራት ለልዬ ግን እኔ ጀገራውን በፍጹም ላምነውና ሁኔታው ደስ እያለኝ አይደለም፣ ብዙም አትደሰች።
ከልብሽ ወንድሜ ነው ብለሽ ብትቀርቢው ነገ ጠዋት ከባድና ያልጠበቅሽው ጉዳትና ችግር ሊያደርስብሽ ይችላል። በተቻለ አቅምሽ የኔ ቆንጆ ራስሽ እንድጠብቅ ይፈልጋለሁ ብሎ አላት። አንተ እያላለኝ ምንም አልሆነም። እስካሁን ድረስ እኮ ችግሮችንም ስቃዮችንም በሙሉ እየተጋፈጥክልኝ ያለኸው አንተ ብቻና ብቻ ነህ። ስለዚህ ምንም ቢፈጠር ምንም አንተ አሳልፈ ለማንም እንደማትሰጠኝ እርግጠኛ ነኝ ብላ አለችው። እሱም ደግሞ አመሰግናለሁ የኔ ቆንጆ፣ ይህን ያክል እኔ ላይ እምነት አሳደርሽብኝ፣ አሳልፌ ለማንም አልሰጥሽም፣ ቃል እገባልሻለሁ፣ ሁሌ ልጠብቅሽ ግድ ይለኛል ብሎ አላት። ለማዘሯ የሆነ ነገር ሊነግራት ፈለገና ለሊ ደግሞ እባክህ አሁን ጊዜውና ሰዓቱ አይደለም። ማዘሯ ደግሞ ያልሆነ ነገር ነግራት በጉጉት እኛን እንድትጠብቀንና በጉጉት የሆነ ነገር እንድትሆን አልፈልግም። በቃ ሰዓቱና ጊዜው ገና ነው፣ ታገሰኝ እያለች መናገር ጀመረች። ቤዛ ባደረገችው ነገር ላይ ምን ለማድረግ እንዳሰቡና እንዳቀዱ መወያየት ጀመሩ። ለሊ ቤዛ ብቻዋን አይደለም ይህንን ሁሉ እያደረገች ያለችው። ኤላም ይሄን ነገር እንዴት ሊያደርገው ይችላል? ለሊ ገጀራው እንደተናገረው ከሆነ የእናትሽን ቤት አክስትሽ ሌላ ነገር እየፈጠረች እንጂ ቤቱ ሁለቱም በአንቺ ስም እንደሆነ ይታወቃል። ለማንኛውም ኦሪጂናል ወረቀቶቹን እንድትሰጭኝ እፈልጋለሁ። እሱን ለፖሊሱ ማሳየት አለብን። ምናልባት እቺ አረመኔና ከባድ ቤዛ እየተጫወተችብን ሊሆን ይችላል። ስለዚህ እኛም ደግሞ ይሄንን እሷ ስላለች እሺ ብለን አጣጥፈን መስጠት የለብንም፣ የቻልነውን ዋጋ መክፈል አለብን ብሎ አላት። ዶክተሩም እንግዲህ በአደይ ምክንያት ታስሮ ነበርና አደይ መታ ሁሉንም ለፖሊሱ ስትናገር ዶክተር አንተ ምንም እንዳላደረግ አደይ መስክራለች። ስለዚህ ይህን ነገር ያደረገችው የዴቭ እናት ከሆነች ዴቭና የዴቭን እናት ይዘን የእጃቸውን መስጠት አለብን። አንተ ግን እኛን አክብረህ ወይም አደይ ላይ ምንም ጾታዊ ጥቃትም ሳታደርግ ጠብቀሃት ካለችበት ችግር ላይ ስለተከላከልክላት እናመሰግናለን ብሎ አለው። አደይም ለፖሊሱ ዶክተር ምንም ያደረገው ነገር የለም፣ እኔን እንደውም ከመጥፎና አደጋ ልታደርስብኝ ከነበረችው ከዴቭ እናትና ከቤሪ ነው ያተረፈኝ። ግን አምልጬ ከሄድኩም በኋላ መልሳ በሌላ ሰው አግታ እና ራሴን ስቼ መርፌ ይዛ ነበር ያገኘኋት። ይህን ሁሉ ስቃይና እንትን የምታደርግብኝ ለምን እንደሆን አልገባኝም። እና ዶክተር ህይወቴን ታድጎልኛል፣ ዋጋና መስዋዕትነት ከፍሎልኛል። ስለዚህ እሱን በሰላም ወደ ስራው እንድትለቁ ትፈልጋለሁ ብላ ወሰነች። በጣም ተናዶ ነበርና ዶክተርን በአደይ ቀጥ ለጥ ብሎ ወዴት ቢመጣ ጥሩ ነው? ወደ ቤቱ መጣና ሩታ ደግሞ በድጋሚ ተመልሳ መጣ። ዶክተርዬ እያለች መለማመጥ ጀመረች። ሩታ እባክሽ ዞር በይ ከፊቴ ብሎ አሰናበታት። ውድ የተከበራቸው የቻናላችን ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።